ለምን የተሻለ ቦታ አድርገሽዋል። ለዚህም መቼም ባትሰሚውም እንኳን ከልብ ያመሰግንሻለሁ። አንቺ የኔ ክረምት ፀሐይ ነሽ። ያሆ በሉ ያሆ ያሆ በሉ ያሆ አባው ጃለዬ ያሆ አባው ጃለዬ ያሆ አይኖ ጋያለ ያሆ መጥቷል ወዳት ለይን ያለ አትቀልቀሏ ያሆ አባው ጃለዬ ያሆ አባው ጃለዬ ያሆ አይኖ ጋ ይሆም አይኖ ጋ የምትመጪ አልመሰለኝም ነበር። ለቃል ታማኝ መሆኑ ነው። እንዴት? በቃ አንተ የፈለከው ብቻ ነው የሚሆነው። ሌላ ሰው ምን ይሰማል ብላ ታስብ ማለትማ ለምን መጣ እያልኩ ነው። እንደምጠብቅሽ እኮ ነግሬሽ ነበር እኮ። ለምን ባትመጪ ራሱ አንቺን መጠበቂና ቃሌን ማክበር ያስደስተኛል ብዬ ስላሰብኩ። የፈለከው ማሰብ ትችላለህ። እኔ ግን ትምህርት ቤት የሚሆን እዚህ ልርዳሽ የምትለው ነገር እየረበሸኝ ነው። ለምንድን ነው ቆይ ለቀርበሽ በመከርኩ ቁጥር እንደ ክፉ ሰው ምሽሽኝ? ስለማልፈልግና አንተ የምትረዳበት ምክንያት አለ ብዬ ስለማላስብ ነው። እኔ ግን አንቺ መርዳትም ሆነ ማየት ያስደስተኛል። በዛ ላይ አሁን ትተሽ መሄድ እየቻልሽ ቁመሽ እያወራሽ ነው። ያ ማለት ደግሞ ስለማልፈልግና አንተ የምትረዳበት ምክንያት አለ ብዬ ስለማላስብ ነው። ለምንድን ነው ቆይ ለቀርበሽ በመከርኩ ቁጥር እንደ ክፉ ሰው ምሽሽኝ? ይኸውልህ ዮሴፍ፣ እኔ ለቲቲ ማድረግራት በድንጋጤ የሆነ ነገር ትሆንብኛለች ብዬ እንጂ አንተን ለመጠበቅ አስቤ አይደለም። ገባ? ይሄ ጅጅ የሚል ቀልድንና ሌላ ሴት ላይ ለማማለል የምትጠቀምበትን ቃላት እኔ ላይ ለመተግበር አትሞክር። እንደዛ እንኳን አልነበረም። ካስደበርኩሽ ግን ይቅርታ። ምንም ይሁን ምን ትናንት ረዳኸኝ፣ አመሰግናለሁ። ግን ደግሞ በሰበብ ባስባብ እየመጣ አትረብሸኝ እሺ? አረ ይደብራል። እኔ እኮ አንድ ላይ እንውላለን ብዬ ነበር። ምን? ምንድን ነው? አረ ምንም። እንደዚህ ተደናግጠሽ የት ነበር እንዳልነልከኝ? የምርሽን ነው? አብረሽኝ ልትሄጂ ነው? አዎ። እሺ የዛሬውን ክላሳችንን እዚህ ጋር ጨርሰናል። ከባለፈው ባሳያችሁ መሰረት አሳይመንት ግሩፕ ሆናችሁ ትሰራላችሁ። ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ። ሁላችሁ በፈልጉት ነገር ካለ በር ላይ መጣችሁ ማናገር ትችላላችሁ። ክላሱ ደስ አይልም? በእናትሽ ቅልል ብሏል። ያው እኮ ነው። ከሌላ ቀን ምን ተለያብሽ? ያቺ ቀፋፊ ስለሌለሽ ነው። አቤል ሳያስበው ያደረገው ነገር ለጋ ጠቅሞናል። እስከ መጨረሻው ድረስ እኮ ነው ያስወገዳት። ቅዱሴ። አቤት። ምን ሆነ ነው? አሰራም እንዴ? ያነጋረን እንዴ ያለው አይመስለኝም። ዛሬ ነው ማስገባት ያለብን። 15 ደቂቃ ምናምን ነው የቀረው። ዛሬ አይደርስም። ነገ እንሰራዋለን። እሺ እኔ እሰራዋለሁ። እሺ። ሚስተር ግን ባንዴ አመረራ እኮ እኛ እንደዛ ለፍተን ያላሳካነውን ነገር ባልታሰበ ነገር እኮ ነው የተባረረችው። ግን ዝም ብዬ አይደለም የምሰራው። እና ትናንት ለምን እንደዛ እንዳልከኝ የምትነግረኝ ከሆነ ነው። እንደነገርኩሽ ነው። ሰሊ ስለሚደብራት ነው። አንተስ ግን ምንድነው የሚሰማ? እሷ ከደበራትን የሚደብረኛል። የእሷን ሳይሆን የእንትን ስሜት ነው የምፈልገው። ከኔ ጋር ስታወሪ ይደብርሃል? የክላሴ ልጅ አይደለሽ እንዴ? ለምን ይደብረኛል? ይሄ ይገርማል። መጥፎ ነገሮች የመሳካት እድላቸው ትልቅ ነው። ጥሩ ነገር ቢሆን እኮ ይሄን አይሳካም። ያቺን ሴጣን ከዚህ መባረሯን እንዳየው መጥፎ ነገር የምትይው ይሄ እኮ በጣም ጥሩ ነገር ነው። እኔ እንጃ ጽ ብቻ ሽክክ ብሎኛል። እባክሽ አንቺ ጆሲ ስለተባረረ የደበረሽ አይደለም። አንቺ ደግሞ ሌላ ወሬ የለሽም እንዴ? እና ምን ሆነሽ ነው? አላውቅም። ቀኑ ይከብዳል። አሁን የምታፈጭበት ሰው ስለሌለ ነው የደበረሽ። ይኸውልሽ ጽዮን፣ እኔ ከበፊቱም እሱን አልወደውም ነበር። ለምንድን ነው በየምክንያቱ የእሱን ስም እያነሳሽ እኔን ለማሸማቀቅ የምትሞክሪው? እና ካልወደድሽው ለምን አብረሽ ሆንሽ? ቆይ ሁሉም ሴቶች ከእሱ ጋር ለመሆን ሲሽቀዳደሙ ሳይ አሸናፊነቴን ለማሳየት ብዬ ከእሱ ጋር ሆንኩኝ። ከዛ እሱ ሳልቀድመው ሊቀድመኝ ፈልገው ተቀየሰ። ይሄ ነው ታሪኩ። ከዛስ ውጪ ጓደኝነታችን ላይ እኛ እኮ ጓደኛ አይደለንም። እና ለምንድን ነው ስንገናኝ ሁለታችንም ደስተኛ የምንሆነው? እንደ ማንኛውም ሰው እኮ ነው የምናወራው። የተለየ ደስተኛ የምንሆንበት ምክንያት የለም አለ እንጂ። እኔ አሁን ለምሳሌ ካንተ ጋር ሰው ዝም ብዬ ነው የምለፈልፈው። እሱማ እኔም ታስቂኛለሽ። ዛሬ ግን አልሳክም። አይ መስሎሽ ነው እንዴ? ቅዱሴ እንደደበረ ታስታውቃለህ። ንገረኝ። አልደበረኝም አልኩሽ አይደል እንዴ? ገባኝ። ምንድን ነው የገባሽ? ሰላም ስላልመጣሽ ነው አይደል? ያው በይው።
እንዴ አንድ ቀን ቀረችው ብላ እንደዚህ ኮንክማ ክረምቱን እንዴት ልታሳልፍ ነው? አታገኛትም እኮ። አሁንም አላገኛትም። ለምን? ከዚህ በኋላ እንደማትመጣ ነግራኛለች። እዚህ ትዝቷ ብቻ ነው የቀረው። እና አሁን ከሷ ጋር ሲሆን መሸነፍሽን አምነሽ ነው የተውሽው? ውድድሩ ካለቀ በኋላ የምን መሸነፍ ነው? ይልቅ እውነቱን ንገሪኝ ካልሽኝ ታሳዝነኛለች። ምን? ማናት? ብቻ ያቺ ቦርኮ እንዳትሆን የምታሳዝንሽ። አዎ ደህና ሰው መስሏት የእሱ መጫወቻ ለመሆን መዘጋጀቷ ያሳዝነኛል። እንዴ አግኝታ ነው እንዴ? ከእሱ ጋር መሆኑ ደግሞ ምን ነው የሚያሳዝነው? በወደዱት ሰው መከዳት ምን ያህል እንደሚጎዳ ብታውቂ ታሳዝንሽ ነበረ። ቆይ እንደሚከዳት በምን አውቀሽ ነው? እሱም ጠንቅቄ ነው የማውቀው። ልቡ እንደዚህ በቀላሉ የሚገኝ አይነት ሰው አይደለም። ታዲያ ለምን ይመስልሻል እሷ ብሎ የተባረረው? ልቧን ለማሸነፍ ከዚህ የተለየ ምንም ዓላማ የለውም። እሱም እንደኔ አሸናፊ ሆኖ መታየት ብቻ ነው የሚፈልገው። ለካ ከኔም በላይ ክፉ አለ እንዴ? ነሽ እንዴ? ያልገባችሁ ነገር አለ? መጠየቅ ጥያቄ አላችሁ? እንዴ አሌ ብቻህን ነው እንዴ የምትሰራው? ነፃነት ግን በቃ አትመጣም። አትመጣም? አላዛር ጥያቄ አለ? የለኝም። እናቷ ከማሚ ጋር ትታወቃለች እና ባለፈው ስታወራ ነበር ልትወስዳት እንደነበር። አይ አልሄድም ብላ ቀርታለች። እና ለምንድን ነው ከዚህ በኋላ ማትመጣው? 12 ሲጨርስ ነበር ልትወስዳት ነበር፣ ግን እዚህ ነው መማር የምትፈልገው። እና ምንድን ነው ንገረኝ። በቃ ዝም ብላ አትመጣ። ህይወት እንደዚህ ናት። ማትፈልጊውን ነገር እንድታደርጊ ታስገድድሻለች። ነፃነትና ጆሲ ከትምህርት ቤቱ ይባረሩም፣ ግን በሰዓቱ ትምህርት ቤት እንደሚሄድ ዩኒፎርማቸውን ለባብሰው ከቤት ወጥተዋል። ጆሲና ነፃነት አንድ ላይ ባሉበት ድንገት ወንድሟ ደረሰባቸው። የቅዱስም ጓደኛ አባቷ ከዛ ትምህርት ቤት ሁለተኛ አትሄጂም፣ ከጓደኛሽ ጋር አትገናኝም ብሎ ከልክሏት ቤት ስታለቅስ ውላለች። ማኪ የነፃነት አለመኖር እጅግ በጣም ደብሯታል። አይገርምም? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልን እያልን ዛሬም በአዲስ ወደ እናንተ መጥተናል። እንደሚታወቀው ልጅነት ተከታታይ ድራማ እጅግ በጣም ተወዳጅና አስተማሪ ምርጥ ድራማ ነው። እናም እንግዲህ ዛሬ ክፍል 6 ተለቋል። ይህ ድራማ ልጅነትን የሚያስታውስ እና ወደኋላ በትዝታ የሚመልስ በጣም ምርጥ አስተማሪ ነው። በባለፈው ክፍል እንዴት ተመለከት ነው ነፃነት ከትምህርት ቤት ተባራ ነበር። ባላደረገችው ጥፋት የትምህርት ቤቱ ተማሪዎች በሚያደርጉት መጥፎ ተግባራቸው እሷ በሌለችበት ጆሲም ደግሞ እሷን ለማገዝ ብሎ የዳይሬክተሩን ድምጽ በመቅዳቱ በዛም የተነሳ እሷ እዚህ ትምህርት ቤት ከመጣች በኋላ ነው ይህ ሁሉ ፈተና የበዛብኝ በሚል ከዛ ትምህርት ቤት ተባራለች። ጆሲም ተባሯል። እናም ከጆሲ ጋር ላያት ስታለቅስ ሲያገኛት አሁን አያቴ ብታቅ በድንጋጤ የሆነ ነገር ትሆንብኛለች፣ ትሞትብኛለች ብለው ስለነበረ ትምህርት ቤት እንደምትሄደው ሁሉ ዩኒፎርሟን ለባብሳ በሰዓቱ ወጥታ መናፈሻ እንደሚያሳልፉ ተነጋግረው ነበር። እናም እንግዲህ ከሰዓቱም በፊት ቀድሞ ጆሲ እዛ ሲጠብቃት እሷ አልመጣችም ነበር። እናም እንግዲህ ከዛ በኋላ እሱ መጠበቁን አላቆመም ነበር። ከዛም ድንገት ስትመጣ ቃሌን ጠባቂ ነኝ ለማለት ነው፣ ምን ልታረግ መጣ ብለዋለች። እሷም ደግሞ ተቀጣጥረን ነበር እኮ እንደምንገናኝ ቢላትም ቃሌን አክባሪ ነኝ ለማለት ነው ሲል፣ አዎ በአቋሜ የጸናሁ ነኝ፣ ቃሌን ለመተግበር ወዲህ ኋላ አልልም ብሏታል። እናም እንግዲህ በዚህም የተነሳ ነፃነት ይህንን ሌሎች ሴቶችን የምትጀነጅንበትን እኔም ጋር ድጋሚ እሱ ነው ባት ደግሞ ደስ ይለኛል ብላለች። እና እኔ ልረዳሽ ነው በሚል ምክንያት ሁሌ የምታረገው ነገር እየደበረኝ ነው እየከፋኝ ነው ብለዋለች። እሱም እናት እኔ ስቀርብሽ ለምንድን ነው የምታርቂኝ? እኔ እኮ የምቀርብሽ ልረዳሽ ብቻ ነው የምፈልገው፣ ሌላ ለምንም አይደለም፣ ግን ለምን ታርቂኛለሽ ብሏታል። እሷም እንግዲህ እንደዚህ በሚለው አማርኛ የሚጠጋጋት ነገር ደስ እንዳላላት እየደበራት እንደሆነ ነግረዋለች። እናም ጆሲና ነፃነት እየተከራከሩ ባሉበት ጊዜ ድንገት ወንድምየው መጣ እና ወንድምየውንም ስታይ ድንገት ጆሲን ይዛው ወደ ዛፍ ስር ሲደበቁ እሱም ግራ ገብቶት ምንድን ነው ደህናማ አይደለሽ እንዴ? ደህና ነኝ ስትለው እንዴ እንዲህማ ተደናግጠሽና ደብሮሽ ደህናማ አይደለሽም ሲላት አይ ደህና ነኝ፣ የት ነበር እንሄዳለን ያልከው ስትለው እንዴ ተስማማሽ ልንሄድ ነው አላት። ከዛ ውልን እንሄድ ብለው ተያይዘው መናፈሻ ሄደው ቁጭ አሉ። እዛ መናፈሻም ተራርቀው ቁጭ ብለው ሳለ
የሆነ ሙዚቃ ከፍቶ እያዳመጠ ነበር እና ትኩ ብላ ስታየው ታውቂዋለሽ እንዴ አላት። እሷም በድምጿ ማንጎራጎር ጀመረች። ከዛም ቀጣውን ደግሞ ጆሲ ቀጠለው። እናም በሚገርም ነገር ያንን ሙዚቃ ለጆሲ የጆሲ አባት ይወደው እንደነበረ ታሪኩንም አባቱ እንደነገረው ሲነግራት እሷም እንደዛው የእሷም አባት ይወደው እንደነበረ እና የእሱ አባት እንደነገራት የሁለቱም ታሪክ የአባቶቻቸው ታሪክ ተመሳሳይ ነበር። እናም እንግዲህ ደስ የሚል ጊዜ አሳልፈዋል። እየተቀባበሉ እየዘፋፈኑ ደስ የሚልና ምርጥ ጊዜ እያሳለፉ ሳለ ድንገት እንግዲህ ምሳ ሰዓት ደርሶ እጅ ልታጠብ ብሎ ተነሳ። በሌላ በኩል ትምህርት ቤት የትምህርት ቤት ጓደኛዋ አቢኔዘር እጅግ በጣም አፍቅሯታል ነፃነትን። አቢኔዘር ማለት የሀብታም ልጅ ሲሆን ነፃነት ደግሞ እዛ ትምህርት ቤት የገባችው ራሱ ያው በእርዳታ ድርጅቱ ድጋፍ ነበር። እናም እንግዲህ አቢኔዘር እሷን አፍቅሯታል። አፍቅሬያታለሁ ላለማለት አሳዝናኛለች ነው የሚለው፣ በየጊዜው አሳዝናኛለች ነው የሚለው። እናም እንግዲህ አቢኔዘር በተኛበት በእንቅልፉ የትምህርት ቤቱ ዲን ዳይሬክተሩ ነፃነትን አግብቷት ተሞሽራ ቬሎ ለብሳ ኃይሎ ጋር እየተባለ ሲዘፈንላት በህልሙ ያይና እጅግ በጣም ተጨናንቆና ተደናግጦ ይነሳል። ከዛም ተነስቶ እያቃሰተ ተነስቶ ወደ ትምህርት ቤት ሲሄድም ትምህርት ቤት ላይ ነፃነት አልነበረችም። የነፃነትን ጓደኛ ሰላምንም ሲጠይቃት እንደማትመጣ ወደዛ እንደማትመለስና የተባረረችበትን ምክንያት ያው እሷ ባላደረገችው ልጆቹ ባረጉት ቢሆንም እሷስ ብትባረርም ጆሲም አብሮ እንደተባረረ ጆሲም ደግሞ ለእሷ ብሎ በሚያረጋቸው ነገሮች እንደተባረረ ነግረዋለች። እናም እሱም በዛ የተነሳ አትመጣም ሁለተኛ ምናምን እያለ አስተማሪ ገብቶም በመሀል የእሷ ድምፅ ሲነሳ ሁለተኛ አትመጣም እንዲህ ስትለው ለምን ምናምን እያለ ሲጮህ የትምህርት ቤቱ አስተማሪ አስወጣቸው። ወሬያችሁን ጨርሳችሁ ግቡ ተብሎ በማይታመን መልኩ ማኪ የነፃነት አለመምጣት በጣም ደብሯታል። ትምህርት ቤቱ ጭር አለ ቀፈፈ ትላለች። ወይዘሮ ጽዮን ደግሞ ዛሬ ትምህርት ቤቱ ደስ አይልም ቀልል አላለም ትላታለች። ማኪ ከምን ጊዜውም የተለየ ምን አዲስ ነገር አለው ስትላት እንዲያች ቀፋፊ ስለሌለች ነው በጣም ነው ደስ የሚለው ዛሬ ደስ አላለሽም ብትላትም ምንም የተለየ ነገር የለውም እንዲሁም ቀሏል፣ አስጠልቷል፣ ይደብራል፣ ይዘጋል፣ ሸክም ይሆናል ትላታለች። እንዴ እያዘንሽ ነው እንዴ ስትላት አዎ በጣም አሳዘነችኝ። ምክንያቱም ጆሲ ለሁሉም ሰው ሴቶች የሆነ የፈለገውን እስከሚያገኝ እንጂ አሸናፊ ሳይሆን አሸናፊ ለመሆን እንጂ እሱ ለማንም ምንም አይነት ስሜት የለውም። ከዛ እንዴ ከጆሲ ጋር ስለምትሆን አንቺ ቀንተሽ ነው እንዴ ብትላትም አይ እኔ ጆሲን እኮ ድሮም አልወደውም። ምንድነው ሁሉም ሴቶች እሱን ፈልጉ ስለነበረ እኔም አሸናፊ ሆኜ ለመታየት ነበር። ግን እኔ አሸናፊ ከመሆኔ በፊት እሱ ላለመሸነፍ መንገዱን ቀይሶ ቅጥፍ ብሏል። ከዚህ የተለየ እኔ እሱን ድሮም ቢሆን አልወደውም። ምንም የተለየ ነገር የለም ትላታለች። እና አንቺ ግን ለምንድን ነው ሁሌ ስለሱ እያነሳሽ እኔን ለማሸማቀቅ የምትሞክሪው ስትላት እና አሁን ለሷ እያዘንሽላት ነው ስትላት አዎ በጣም ነው የምታሳዝነው ሚስኪን ደህና ሰው መስሏት ይሆናል እኮ እያለች በሚገርም ሁኔታ ማኪ ለነፃነት ማዘን ጀምራለች። አይገርምም? በሌላ በኩል ህዌ ከትምህርት ቤት ተባራለች። የቅዱስ ጓደኛ አባቷ እሷንና ቅዱስን አንድ ላይ ሲያቸው ስለ አባቱ ጠይቆ አንተ የዛ አጭበርባሪ ልጅ ነህ፣ ሁለተኛ ልጅ አጠገብ ብትደርስ ብሎ ማስጠንቀቂያ ሰጥቶት ነበር የተመለሰው። እናም እንግዲህ ከዛ ትምህርት ቤት ሁለተኛ አትሄጂም፣ ትምህርት ቤት ይቀየራል ተብላ ታከልክላለች። በዛ ላይ የሰጣት አንዳንድ ደብዳቤዎችን እያነበበች እጅግ በጣም ስቅስቅ ብላ እያለቀሰች ደብሯታል። ቅዱስም ትምህርት ቤት ደብሮታል። ሌላ ጓደኛው መታ በእሷ መቅረት የተደሰተች ትመስላለች። አብረው ምስራ እንዲበሉ አብረው አንዳንድ ነገር እንዲያረጉ ብትጋብዘውም እሱ ግን ከልቤ ውጭ ማንም ጋር ምንም ማድረግ አልፈልግም፣ በዚህ ብንለያይም እኔና እሷ መቼም የምንለያይ አይደለንም፣ ከዚህ ትምህርት ቤት ባትመጣም እንኳን ብሎ እሷንም ተስፋ የሚያስቆርጡ ቃላቶችን ቢነግራትም እሷ ግን በጭራሽ ብላለች። በጭራሽ እንደዚህ ሊሆን አይችልም ብላ አምርራለች። እና ቅዱሴም እንግዲህ መቼም ቢሆን እንደማይረሳሱና ምግብ መብላት እንዳለባት በሆነ አጋጣሚ መገናኘት እንዳለባቸው ደውሎ ነግሯታል። እና ልቤም
እሺ ብቻ ከትምህርት ቤት ሳስጨርስም ቢሆን እንዲያገኘ እፈልጋለሁ። በጣም ናፍቀኛል። ምግብ አይደለም የናፈቀኝ አንተን የራብከኝ ብላለች ስስልቀኝ። በሌላ በኩል እነ ነጻነት የተቀመጡበት መናፈሻ ማኪና ጽዮን መጥተዋል። ማኪ ይህን እኮ መናፈሻ አባትና እናቴ የተገናኙበት ነው። እናም ቃል ገብቶልኝ ነበር ከኔ ውጭ ማንም ሰው ጋር ላይ መጣ። አይገርምም? ይህን ቦታ ማቀው እኔ ብቻ ይመስለኝ ነበር ብላለች። እና ጽና ጌታዋት እዛ ሊጣሏት ሲሉ ጆሲ መጥቶ እጁ ሊታጠብ ከሄደበት ድንገት መጥቶ ምን ጉዳይ አላችሁ? ጉዳያችሁ ምንድን ነው? የቀራችሁ ጥያቄ አለች? ምን ፈልገሽ ነው ይላታል ጽዮንን ነጻነትን አቅፎ። ነጻነትም ትከሻዋ ላይ ገደፍ ብሏት ምናምን ሲል ጸጥ ብላለች። ከዛም እነሱም ግራ ገብቷቸው ከዚህ ጥፉ ሲላቸው ተነስተው ሄደዋል። እናም እሷም ከሷ ውጭ ሌላ ሰው ጋር በመምጣቱ ማኪ ያዘነች ቢመስልም ግን ደግሞ አሁን ለጽዮን ማዘንና መራራት ጀምራለች። ከዛም የትምህርት ቤት ተማሪዎቹ ሲለቀቁ እነሱም ወደ ቤታቸው ሲሄዱ ረጅም ሰዓት ዝም ስትል ጆሲም እንዴ ምን ነው አስከፋውሽ እንዴ? ውሏችን ዛሬ ደስ የሚል ውሎ ነበር። አመሰግናለሁ። ነገ በተለመደው ሰዓት በተለመደው ጊዜ እንገናኝ ሲላትም እኔ ያውቀዋለሁ እዛው ቦታው እመጣለሁ፣ አንተ መምጣት አይጠበቅብኝ ሁለተኛ እንዳትመጣ ብትለውም እሱ ግን በሀሳቡ አልተስማማም። ሲነጋ ወስናለሁ ብሏታል። እና እሺ በቃ ልሄድ ስትለው እንዴ ሹፌር እስከምመጣ ጠብቂ እንጂ በታክሲ አትሄድም ብትለውም መኪናው እያለ ምን ይሰራል ብሏታል። እስከሚመጣ መኪናውን አጠባብቀው ሹፌሩ ሲደውልለት በቃ አንተ ሂድ ቻው ተባብለው ሲለያዩ ጆሲ ነጻነትን ሲስማት አቢኔዘርም አይቷል። አቢኔዘር ተናዶ ወደ ቤቱ ሄደ። ነጻነትም ጆሲም በጥፊ አቃጥላ ሸኝተዋለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣው እስከምንገናኝ ቸር ሰንብቱ።